ሰላም ሰላም እንዴት ናችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 7 ላይ ነው የምንገኘው። ዩኒት 7 እንግዲህ ዘኢትዮጵያን ኢኮኖሚ ነው የሚለው ስለ ኢትዮጵያ ኢኮኖሚ ነው የሚያወራው። በዛሬው ዕለት የዩኒቱን የመጨረሻ ክፍል ነው የምናየው ማለት ነው። እዚህ ጋር እንደምታዩት እንግዲህ 7.4 which is about the industrial sector in the Ethiopian economy የሚል አለ። በኢትዮጵያ ኢኮኖሚ ውስጥ እንግዲህ የኢንዱስትሪው ሴክተር ምን ይመስላል? ከዚህ ቀደም እንግዲህ የኢትዮጵያ የኢኮኖሚ ስርዓት በዋናነት የተገነባው በግብርና ነው ብለናል። ወይም ደግሞ ግብርና ዋናውን የኢኮኖሚ መስክ ይዛል ብለናል። ሶ ኢንዱስትሪውስ ምን ይመስላል? ኦኬ እዚህ ጋር እንግዲህ ከኮንሰፕቶች ይኖራል። ኢንዱስትሪ ያለን ማኑፋክቸሪንግ፣ ማይኒንግ፣ ላርጅ ስኬል ማኑፋክቸሪንግ፣ ሚዲየም ስኬል ማኑፋክቸሪንግ፣ ኮንስትራክሽን የሚሉ ቃላቶች አሉን ማለት ነው። The Ethiopian industrial sector has been small compared to that of the agricultural and service sectors ይላል። እዚህ ጋር እንግዲህ የኢትዮጵያ ኢንዱስትሪያል ሴክተር ከግብርናውና ከሰርቪስ ሴክተሩ ጋር ስናነጻጽረው እጅግ በጣም ደካማ ነው ወይም ደግሞ በጣም ዝቅተኛ ነው። ለምን ካል ደግሞ ትንሽዬ ወይም አጭር የሚባል ሂስትሪ ስላለው ነው ይላል። This could be due to the short history of industrialization in the country። አያችሁ በሀገሪቱ ውስጥ ያለው የኢንዱስትሪ ታሪክ ወይም ደግሞ ኢንዱስትሪ የተጀመረበትን ታሪክ ስናስበው እጅግ በጣም አጭር የሆነ ታሪክ ነው ያለው። በቅርብ ጊዜ ነው የተጀመረው ማለት ነው። Its growth was modest, not exceeding 6.7% for the last 4 decades except during the year from 1997 or 1998 to 2009 and 10. እዚህ ጋር ብዙ ጊዜ 6.7% ምናምን ያክል ነው የሚይዘው ለ40 ዓመታት ያክል ማለት ነው። 4 ዲኬድስ ማለት 40 ዓመታት ያክል ኤክሴፕት ብሎ ከ97 እስከ 2010 ድረስ ያለው ኦልሞስት ለ10 ለ11 ዓመታት ያክል እሱ ኤክሴፕሽን አለው። ኦልራይት The industrial sector is dominated by the three subsectors. Those are manufacturing 38%, construction 25%, electric and water supply 18%. ሶስት ሰብሴክተሮች አሉት ይሄው ኢንዱስትሪያል ሴክተሩ ማለት ነው። እሱም ማኑፋክቸሪንግ፣ ኮንስትራክሽን እና ኤሌክትሪክ ኤንድ ዋተር ሰፕላይ ነው። 38፣ 25 እንዲሁም 18% ሪስፔክቲቭሊ ይይዛል ማለት ነው። The remaining subsectors electricity, mining and quarries constitute the remaining 90%. ሌሎች እንግዲህ ሰብሴክተር የምንላቸው እንደ ኤሌክትሪሲቲ፣ እንደ ማይኒንግ፣ ኪውሪንግ ምናምን የምንላቸው ነገሮች 19% ይይዛሉ። ቶታል ቢደመሩ እንግዲህ 38፣ 25፣ 18፣ 19ን ስደምሩት 100% ይመጣል ማለት ነው። ሌላኛው ደግሞ ሜን ፊቸርስ ኦፍ ዘ ኢንዱስትሪያል ሴክተር ነው። የኢንዱስትሪያል ሴክተር ዋና መገለጫው ወይም ደግሞ ሜን ፊቸር የምንለው ምንድን ነው ወይም ምን ናቸው? የመጀመሪያው the sector contributes about 13% of GDP and 9.5% of employment። እንግዲህ የኢንዱስትሪያል ሴክተሩ በኢትዮጵያ ኢኮኖሚ 13% የሚደርሰው ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክቱ ከኢንዱስትሪው የሚገኝ እንደሆነ ይነግረናል። እንዲሁም ደግሞ 9.5 የሚደርሰው ኤምፕሎይመንት ወይም ደግሞ የስራ ቅጥር እዚሁ ኢንዱስትሪው ዘርፍ ውስጥ ነው ማለት ነው። ሰዎች ኢንዱስትሪ ላይ ይቀጠራሉ። የሚቀጠሩት ሰዎች ወይም የስራ እድሉ 9.5% ነው። ለሀገሪቱ የሚያበረክተው ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት ከኢንዱስትሪ የሚገኘው 13% ነው በአመት። There are about 130 state-owned and 7,000 private manufacturing industries of all sizes, mainly engaged in the production of consumer goods. እዚህ ጋር እንግዲህ አጠቃላይ በሀገሪቱ 7130 የሚደርሱ ማኑፋክቸሪንግ ኢንዱስትሪዎች አሉ። ከነዚህ መካከል 130ው በመንግስት ቁጥጥር ውስጥ የሆኑ ወይም ደግሞ የመንግስት የሆኑ 7000 ደግሞ የግሎች የሆኑ ማኑፋክቸሪንግ ኢንዱስትሪዎች አሉ ማለት ነው። እነዚህ እንግዲህ በዋናነት እንጌጅ የሚያደርጉት ወይም ደግሞ የሚሳተፉት የሚሰሩት ኮንሱመር ጉዶችን ፕሮዲውስ ማድረግ ነው ወይም የተለያዩ ሸቀጣሸቀጦችን ማምረት ነው። ላይክ ለምሳሌ ፓስታ ሊሆን ይችላል፣ ብስኩት ሊሆን ይችላል፣ ሳሙና ሊሆን ይችላል፣ ጫማ ሊሆን ይችላል፣ አልባሳት፣ በርካታ ነገሮችን እነዚህ ኮንሱመር ጉድስ ብለን ነው የምንጠራቸው። ኦኬ ለምሳሌ ምን ይመረታሉ መሰላችሁ? ሜን ፕሮዳክትስ ኦፍ ዘ ማኑፋክቸሪንግ ኢንዱስትሪስ ኢንክሉድ ቴክስታይል አለ እዚህ ጋር፣ ፉድ ስታፍ አለ፣ ቶባኮ፣
beverage, cement, leather and leather product, wood, metal and non-metallic product, paper, plastic, tiles, clothes or apparel, canned and frozen meat, sugar, molasses, ኦይል ኬክስ ኤንድ ፔትሮሊየም ፕሮዳክት የሚል ነገር አለ። ጨርቃ ጨርቅ ሊመረት ይችላል። የተለያዩ የምግብ ውጤቶች ላይ እንደ ብስኩት፣ እንደ መኮረኒ፣ ፓስታ መሰል ነገሮች፣ የቶባኮ ወይም ሲጋራ ነገር የምንለው፣ ቤቨሬጅ ወይም ደግሞ የአልኮል መጠጦች፣ ቢራዎች ምናምን፣ ሴመንት ወይም ሲሚንቶ፣ ቆዳና የቆዳ ውጤቶች፣ የእንጨት ውጤቶች ለምሳሌ እንደ ጣውላ ምናምን መሰል ነገሮች፣ ብረታ ብረት፣ በጣም በርካታ ነገሮች ይመረታሉ በእነዚህ በ7130 ማኑፋክቸሪንግ ኢንዱስትሪዎች ውስጥ ማለት ነው። The gross performance of the industrial sector shows an appreciable improvements in a recent year compared to the average growth rates of 6.7% over 10 years from 2001 or 2 up to 2010. ኦኬ ቅድም ላይ እንግዲህ 6.7% ያሳያል እድገቱ ብለን ነበር አይደል? እዚህ አካባቢ ላይ ታስታውሳችሁ፣ እዚህ አካባቢ ላይ ነው ማክሲመም እንግዲህ እድገቱ ኤክሴፕት ብለን እንግዲህ ከ2000 አካባቢ ይዞ እስከ 2010 ወይም ለ10 ዓመታት ለ10 ዓመታት ብቻ የተሻለ ለውጥ አሳይቷል። እዚህ ጋር የሚለው እንግዲህ ለ10 ዓመታት ከ2001 ወይም 2 እስከ 2009 ወይም 10 አካባቢ የተሻለ እድገት አሳይቷል። ሌላውን ጊዜ ግን 6.7 ያክል ፐርሰንት እድገት ነው ያለው ነው የሚለው። Looking at the gross performance of each subsector, the construction sector registered the highest growth rate between 2002 up to 2010. ከ2002 እስከ 2010 ድረስ የኮንስትራክሽን ሴክተር ኦፍ ኢንዱስትሪያል ሴክተርን ስናይ እንግዲህ ኮንስትራክሽን ሴክተር ሰብ ሴክተር ኦፍ ኢንዱስትሪያል ሴክተር ነው። የኢንዱስትሪያል ሴክተር አንዱ ሰብ ሴክተር ኮንስትራክሽን ነው። ስለዚህ እሱ ሃይስት ግሮዝ ሬት ያሳየበት በዋናነት ከ2002 እስከ 2010 ነው፣ ወይም የተሻለ ግሮዝ ፐርፎርማንስ ያለው ነው። ባይ ዘ ዌይ at average about 13% per year in 2006 up to 2010 compared to only 4.6% between 1991 or 92 and 2005 or 6. እንግዲህ የኮንስትራክሽን ዘርፉን ወይም ሴክተሩን ስናይ ከ2002 እስከ 2010 13% ያክል በአመት እድገት አሳይቷል። ኦኬ and ከ2006 እስከ 2010 ማለት ነው። ሌላ ጊዜ ግን ከ1991 ይዞ እስከ 2005 ድረስ ግን 4.6% ብቻ ነበር እድገቱ ነው የሚለው። በአጭሩ እዚህ ቶፒክ ውስጥ ያለው እንግዲህ በዚህን ያህል ፐርሰንት አደገ፣ በዚህን ያህል ቀነሰ፣ በዚህ ዓመተ ምህረት ምናምን የሚሉ ዳታዎች ናቸው ያሉት። ላርጅ ኤንድ ሚዲየም ስኬል ኢንዱስትሪስ ሪኮርድድ the second highest growth rate። እንግዲህ ትልቅና መካከለኛ የሚባሉ ኢንዱስትሪዎች ደግሞ ሁለተኛውን ግሮዝ ሬት ይይዛሉ። የመጀመሪያውን የያዘው ግን ማን ነው? ኮንስትራክሽን ሴክተሩ ነው። ኮንስትራክሽን ሴክተሩ the highest growth ሬቱን ይይዛል። and again large and medium scale industries የምንላቸው ደግሞ second highest growth ሬትን ይይዛሉ ማለት ነው። ሌላው ሜጀር ፕሮብለምስ ኢን ዘ ሴክተር፣ በኢንዱስትሪያል ሴክተሩ ላይ ያሉ ፕሮብሌሞች ምንድን ናቸው? እዚህ ጋር there are a lot of problems፣ እዚህ የተዘረዘሩ ፕሮብሌሞች አሉ። የመጀመሪያው ሎው ኢንዱስትሪያል ቤዝ፣ ሁለተኛ ሎው ፕሮዳክቲቪቲ ሌቭል፣ ሶስተኛ አንደር ዩቲላይዜሽን ኦፍ ካፓሲቲ፣ ሾርቴጅ ኦፍ ፎሪን ኤክስቼንጅ፣ ኒው ኢንቨስትመንት፣ ሮ ማቴሪያል ኤንድ ስፔር ፓርትስ፣ ቬሪ ሎው ሌቭልስ ኦፍ ቴክኖሎጂ፣ ሃይ ዲፐንዳንሲ ኦን ዘ ኢምፖርተድ ቴክኖሎጂ፣ ሎው ሌቭል ስኪል ኤንድ ማኔጅመንት። በአጭሩ እንግዲህ ስለ ኢንዱስትሪ ያለን አመለካከት ዝቅተኛ ነው። ፕሮዳክቲቪቲ ሌቭላችን በጣም ዝቅተኛ ነው። ካፓሲቲያችንን የምንጠቀምበት ወይ ልክ አይደለም። ፎሪን ኤክስቼንጅ ወይም ደግሞ የውጭ ምንዛሬ እጥረት አለ። የኒው ኢንቨስትመንት ወይም አዲስ ኢንቨስትመንት የለም። የሮ ማቴሪያል እጥረት አለ። የስፔር ፓርት ወይም ደግሞ የቅያር እቃዎች እጥረት አለ። ሌላው ደግሞ የቴክኖሎጂ እጥረት ወይም ደግሞ የቴክኖሎጂ ደረጃችን በጣም ዝቅተኛ ነው። በዋናነት ኢምፖርት ከሚደረጉ ቴክኖሎጂዎች ጋር ጥገኛ ነን።
አገር ውስጥ የሆነ መኪና አምጥተን ለመግጠም ከውጭ ነው ስፔር ፓርት ወይም ደግሞ የሚመጣው ማሽነሪው እዚህ ነው መጥቶ ሊገጣጠም የሚችለው እንጂ ማሽኑ ኦልዌይስ ከውጭ ኢምፖርት እየተደረገ ነው፣ በሀገር ውስጥ አይመረትም። ሌላው ደግሞ በማኔጅመንቱ ዘርፍ ስናይ ሎው ሌቭል ስኪል ነው ያለው ማኔጅመንቱ ዘርፍ። ኢንዱስትሪውን የሚያስተዳድረው አካል ብዙ ጊዜ ሎው ሌቭል ነው፣ ስኪሉ አቅሙ የለውም። ብዙዎቹ ያው ለግል ጥቅማቸው ነው ትኩረት ሰጥተው የሚሰሩ እና የኢንዱስትሪው ዘርፍ በዚህ ምክንያት ችግር ይደርስበታል። ሜጀር ፕሮብለም የምንላቸው እንግዲህ እነዚህ ናቸው። ሎው ኢንዱስትሪያል ቤዝ፣ ሎው ፕሮዳክቲቪቲ ሌቭል፣ አንደር ዩቲላይዜሽን ኦፍ ካፓሲቲ፣ ሾርቴጅ ኦፍ ፎሬን ኤክስቼንጅ ኖ ኢንቨስትመንት፣ ሮ ማቴሪያል ስፔር ፓርት፣ ቬሪ ሎው ሌቭልስ ኦፍ ቴክኖሎጂ፣ ሃይ ዲፐንዳንሲ ኦን ኢምፖርት ቴክኖሎጂ፣ ሎው ሌቭል ስኪል ኤንድ ማኔጅመንት የሚሉት እንግዲህ ሜጀር ፕሮብሌምስ ኦፍ ዘ ኢንዱስትሪያል ሴክተር ናቸው ማለት ነው። ሌላው ሮልስ ኦፍ ዘ ኢንዱስትሪያል ሴክተር ኢን ዘ ኢትዮጵያን ኢኮኖሚ፣ በኢትዮጵያ ኢኮኖሚ የኢንዱስትሪያል ሴክተር ሮል ወይም ሚና ምንድን ነው? According to the International Standard for Industrial Classification, the Ethiopian industry sector is composed of mining and quarry, manufacturing, electricity, water supply and construction. ስለዚህ እንግዲህ ኢንተርናሽናል ስታንዳርድ ፎር ኢንዱስትሪያል ክላሲፊኬሽን የሚባለው ተቋም እንዳወጣው ከሆነ በኢትዮጵያ ውስጥ ያለው የኢንዱስትሪያል ሴክተር ምን ምን ነገሮችን ይዟል ካልን ማይኒንግ ኤንድ ኳየሪንግ ይዟል። የመጀመሪያው የማዕድን ማውጣት፣ ማይኒንግ ማለት ማዕድን ቁፋሮ፣ ኳየሪንግም ተመሳሳይ ነው፣ የከበሩ ድንጋዮችን ምናምን እንትን ማለት ነው፣ የከበሩ ድንጋዮችን ፍለጋ አይነት ነገር ነው። ኤንድ ሌላው ደግሞ ማኑፋክቸሪንግ አለ፣ ማኑፋክቸሪንግ የሚባል ነገር አለ። ኦኬ ከዛ ኤሌክትሪሲቲ አለ፣ ዋተር ሰፕላይ ኤንድ ኮንስትራክሽን ወይም ግንባታው ዘርፍን አጠቃላይ የያዘ ነው ኢንዱስትሪያል ሴክተር በኢትዮጵያ የምንለው ማለት ነው። ዱሪንግ ዘ የር from 1991 or 92 up to 1997 or 98, okay, a large and medium scale manufacturing contributed 38.4 of the gross value of the industrial production, while small scale manufacturing and handcraft contributed around 18.7%. አያችሁ እዚህ ጋር 2 ዓመተ ምህረት የሚያስቀምጠው ለመሰላችሁ ከ91 እስከ 92 ማለት በእኛ ሲቆጠር 1 ዓመተ ምህረት ነው የሚሆነው። ቢኮዝ አሁን ከመስከረም 1991 እስከ ጥር ድረስ ማለት ነው። ከጥር በኋላ ያለው 92 ይሆናል በፈረንጆች አቆጣጠር። ለዛ ነው ኦኬ 91 ማለት አሁን ቀንሱት 8 ስትቀንሱ ስንት ነው የሚሆነው? 3 አይደል? 83 አካባቢ 83 በእኛ ማለት በፈረንጆች 91 92 ሁለቱንም ነው የሚይዘው። ምክንያቱም የፈረንጆች ዘመን የሚቀየረው ጥር ላይ ስለሆነ ከጥር በኋላ ያለውም በፊትም ያለው የኛ 1 ዓመተ ምህረት ነው፣ የነሱ ግን 2 ስለሚሆን ለዛ ነው። ስለዚህ ላርጅ ስኬሉ እና ሚዲየም ስኬሉ 38.4% ሲይዝ ስሞል የምንለው ደግሞ ስሞል ስኬል ማኑፋክቸሪንግ ኤንድ ሃንድ ክራፍት የምንለው ደግሞ 18%ን ይዛል ነው። እንደነገርኳችሁ እዚህ አካባቢ ላይ ያለው ዳታ ነው። ዓመተ ምህረት ተጠቀስና በዚህ ዓመተ ምህረት ይሄን ያህል ፐርሰንት የኢንዱስትሪ እንትን ነበረ ይሄን ያህል ምናምን የሚሉ ዳታዎች ናቸው ያሉት። the contribution of mining, quarrying and electricity supply activities were 3.9%, 15.8 and 23.2% respectively. እንግዲህ ማይኒንግ ስንት ይዛል? 3.9 የማዕድን ቁፋሮ። ኳየሪንግ ብለን የምንጠራው ደግሞ የከበረ ድንጋይ ምናምን ማውጣት ማለት ነው። እሱ ደግሞ ስንት ፐርሰንት? 15.8%። ኤሌክትሪሲቲ ሰፕላይ ወይ ደግሞ የመብራት አገልግሎት ደግሞ 23.2 ይይዝ ነበረ ማለት ነው። From this we can conclude that manufacturing subsector dominated the Ethiopian industrial sector, providing more than 57% of the sectoral output. ስለዚህ ከዚህ የምንረዳው ምንድነው ካል ማኑፋክቸሪንግ ዘርፉ የኢንዱስትሪያል ዘርፉን ከፍተኛ ድርሻ ይይዛል፣ ወይም የኢትዮጵያ ኢንዱስትሪ ሴክተር በዋናነት በውስጡ ሰፊውን ድርሻ የያዘው ምንድነው ማኑፋክቸሪንግ ነው ማለት ነው። እሱም 57% ያክል ሸፍኖ እናገኘዋለን ማለት ነው። Since the manufacturing subsector is the most dominant and dynamic components of the industrial sector,
and also due to the availability of time series data, we will concentrate on these subsectors as we analyze the contribution of the industrial sectors to the national economy ይላል። ስለዚህ በኢንዱስትሪ ሴክተር ውስጥ ሰፊ ድርሻ የሚይዘው ማኑፋክቸሪንጉ ስለሆነ ማኑፋክቸሩ ላይ ኮንሰንትሬት አድርገን እንቆያለን። ሴን እዚህ ጋር አውትፑት ኮንትሪቢዩሽን የሚል ነገር አለን። አውትፑት ኮንትሪቢዩሽን አኮርዲንግ ቱ አይኤስአይሲ ምንድን ነው ብለናል? እዚህ ጋር ኢንተርናሽናል ስታንዳርድ ፎር ኢንዱስትሪያል ክላሲፊኬሽን ማለት ነው። የኢንዱስትሪያል ክላሲፊኬሽን የሚመድብ ድርጅት ነው። ስለዚህ አኮርዲንግ ቱ ዲስ ISIC, the manufacturing sector is characterized by the physical and chemical transformation of materials of a component into a new product, whether the work is performed by power-driven machine or by hand, and whether it is done in the factory or in the worker's home. Alright? እዚህ ጋር እንግዲህ ማኑፋክቸሪንግ ማለት either physical ወይም ኬሚካል ትራንስፎርሜሽን ነው። የሆነ ሮ ማቴሪያል አለ። ያን ሮ ማቴሪያል ፊዚካሊ ቼንጅ ማድረግ ወይም ደግሞ ኬሚካሊ ትራንስፎርም ማድረግ ከአንደኛው ማቴሪያል ወደ ሌላ ማቴሪያል መቀየር ማለት ነው። እሱ እንግዲህ ኬሚስትሪ ላይ ታውቁታላችሁ። ኬሚካል ለውጥና ፊዚካዊ ለውጥ ይባላል። ፊዚካዊ በሳይዝ የምንቀይረው ምናምን ከሆነ በመጠን በቅርጽ የምንቀይረው ከሆነ የሆነ ሮ ማቴሪያል፣ ኬሚካል ስንል ግን ሙሉ በሙሉ ወደ ሌላ ሰብስታንስ መቀየር የሚችል ከሆነ ስለዚህ ማኑፋክቸሪንግ ሰርቪሱ ወይም ሴክተሩ ካራክተራይዝድ የሚደረግበት አንድና ዋናው ነገር ፊዚካል ኦር ኬሚካል ትራንስፎርሜሽን ኦፍ ማቴሪያል ኦር ኮምፖነንት ኢንቱ ኤ ኒው ፕሮዳክት ነው። ይሄን ነገር ስናደርግ ወይደር ፓወር ድራይቭን ማሽን ሊኖር ይችላል ወይም ደግሞ በእጃችን ልንሰራው እንችላለን። ፋክተሪ ውስጥ ሊሰራ ይችላል ወይም ፋብሪካ ውስጥ ወይም ደግሞ ቤት ውስጥ ሊሰራ ይችላል። ኦልራይት Food and beverage accounted for about 40% of the gross values of outputs of the manufacturing establishments in 2007-08, followed by non-metal 17% and chemicals 9%. እንግዲህ እዚሁ ማኑፋክቸሪንግ ውስጥ እንግዲህ 48% የሚደርሰው ፉድ ኤንድ ቤቨሬጅ ይይዛል። የምግብና የአልኮል መጠጦችን ማለት ነው። ከዛ ቀጥሎ ደግሞ 17% የነን ሜታል ፕሮዳክቶችን ይይዛል። 9% ደግሞ ኬሚካሎችን ይይዛል ማለት ነው። በማኑፋክቸሪንግ ዘርፍ ውስጥ ያሉ ናቸው እነዚህ ነገሮች። እንግዲህ ማኑፋክቸሩ ደግሞ በምን ውስጥ ነው የምናገኘው? በኢንዱስትሪው ዘርፍ 57% ይይዛል። Thus, 3 industrial activities accounted for more than 74% of the entire gross values of the product in a large and medium scale manufacturing organization during the same period. ስለዚህ እዚህ ጋር 48 17 9 ሲደመሩ ስንት የሚመጡት? 74 ነው የሚመጡት። ያ ሲደምሯቸው 7% አካባቢ ይመጣሉ ማለት ነው። ማን ነው 74%? Thus 3 industrial activities accounted for more than 74% of the entire gross values of the product in a large and medium scale manufacturing organization during the same period ነው የሚለን። ስለዚህ ባጭሩ ማኑፋክቸሪንግ ዘርፉ ቤቨሬጅን ይዟል። ኦኬ ነን ሜታል ፕሮዳክሽን ወይም ከነን ሜታል የሚሰሩ የተለያዩ ፕሮዳክቶችን ይዛል፣ እንዲሁም ኬሚካልን ይዛል ማለት ነው። In terms of the value added by the large and medium scale industry subsector, the food and beverage industrial group is the leading one. አሁን ደግሞ ወደ ውስጥ እየገባን ነው። ባይ ዘ ወይ መጀመሪያ ኢንዱስትሪያል ሴክተር አለ፣ ከዛ ማኑፋክቸሪንግ፣ ከማኑፋክቸሪንግ ውስጥ ደግሞ ወዴት ገባን? ወደ ፉድ ኤንድ ቤቨሬጅ። ስለዚህ ትልቁን ዘርፍ ይዛል ማለት ነው። For example, in 2007 and 8, the contribution of the food and beverage industrial group was 50% or 50.7%. በ2007 እና 8 እንግዲህ የምግብና የአልኮል መጠጦች ምርት ስናይ 50.7% ነው ያክል ይሸፍናል ማለት ነው። Looking at the data on the revenue obtained from sales, the food and beverage industrial group generates around 8.3 billion, which is close to 48.5% of the total revenue obtained from the large and medium scale manufacturing in 2007 and 8. ስለዚህ
አጠቃላይ እንግዲህ በፉድ እና በቤቨሬጅ ውስጥ የተመረተውን ምርት ወይም ማነው የተገኘውን ውጤት ስናይ 8.3 ቢሊዮን ብር ያክል መገኘት ችሎ ነበር ነው የሚለው። ይሄ ደግሞ ስንት ፐርሰንት ይይዛል? 48.5% ኦፍ ዘ ቶታል ሪቨኒው ኦብቴንድ ፍሮም the large and medium scale manufacturing። ኦኬ በትላልቅና መካከለኛ ማኑፋክቸሪንግ ዘርፍ ውስጥ በ2007 በዋናነት ማለት ነው የዛን 48.5%ን ይይዛል ማለት ነው፣ የ8.3 ቢሊዮን ብር ማለት። ስለዚህ አውትፑት ኮንትሪቢዩሽን ይሄ ነው። ሁለተኛ ኤምፕሎይመንት ኮንትሪቢዩሽን። ኤምፕሎይመንት ይሄ ደግሞ ከቅጥር አንጻር ስናየው the industrial sector in general and the manufacturing sub-sector in particular serve as important source of employment, especially for the rapid growth of urban population in Ethiopia። አሁን እዚህ ጋር እንግዲህ አውትፑት ፕሮዳክሽን ማን ነው ኮንትሪቢዩሽን ብለናል። ያመረቱ ምርቶችን ምናምን ምን ተመርተዋል፣ ምን ያህል ገንዘብ ተገኝቷል ምናምን የሚለውን ነገር አየን። እዚህ ጋር ደግሞ ኤምፕሎይመንቶችን በመያዝ ወይም ደግሞ የስራ እድልን በመፍጠር አኳያ Okay, in 2007 and 8, there were 1,677,906 persons engaged, out of which 678,911 were employed in the industrial sector። እዚህ ጋር እንግዲህ በ2007 ወይም 8 1,677,906 ሰዎች በኢንዱስትሪው ዘርፍ ምን ያሉ ናቸው? የሚቀጠሩ ተቀጣሪዎች ናቸው ማለት ነው። ከነዚህ መካከል 678,911 ደግሞ ቀጣሪዎች ናቸው ወይም ኤምፕሎይ ናቸው ይለናል። በምኑ? በኢንዱስትሪው ዘርፍ። The number of persons engaged and employed during this period shows an increase of 6.4 to 5.8% compared to 2006-07 respectively። እዚህ ጋር እንግዲህ ይህ ቁጥር የሚያመላክተው ተቀጣሪው እና ቀጣሪው ቁጥር የሚያመላክተው እንግዲህ እያደገ ሳይሆን the number person engaged employed during this period shows an increase እያደገ ነው of 6.4 and 5.8% compared to that of 2006 or 7 respectively። እዚህ ጋር ትንሽ የሚያወዛግብ ነገር አለው because during this period shows an increase of 6.4 and 5.8% compared to that of 2006 and 2007 respectively ይላል። አሁን በ2006 እና በ2007 ተከታታይ እዚህ እንግዲህ ኢንክሪዝ ነው እያደረገ ያለው ከ6.4 ወደ 5 ኤኒዌይስ እዚህ አካባቢ ላይ ያለው መረጃ ስለሆነ በዚህ እንዲሆነ ምናምን ነገር ዳታ ነው። በዋናነት እናንተ ሊጠቅማችሁ የሚችለው ነገር ምንድነው? የኢንዱስትሪው ዘርፍ መቼ ምን ሆነ፣ ለሀገሪቱ የሚያበረክተው ጠቀሜታ ምንድነው ምናምን የሚሉ ነገሮች ናቸው የሚያስፈልጉት። Thus, increase in the number of persons engaged and employed could be attributed to the increase in the number of establishments created in 2007 እያለ ይቀጥላል። Anyways, when we examine the employment capacity of each industrial groups in the manufacturing sector as 2007 and 8, the food and beverage group employed 50%. The non-metal and paper and printing industry group contributed 14% and 10.9% of the sector employed respectively። እዚህ ጋር እንግዲህ በ2007 እና 8 የኤምፕሎይመንት ካፓሲቲውን ስናየው ፉድ ኤንድ ቤቨሬጅ 50% ያክል ቀጥሯል፣ ግማሹን ማለት ነው። ሌሎች ነን ሜታል እና ፔፐር እንዲሁም ፕሪንቲንግ ኢንዱስትሪ ደግሞ 14% ያክል ቀጥሯል። ያ ማለት እንግዲህ እዚህ ጋር ነን ሜታሎች 14%፣ ፔፐር ኤንድ ፕሪንቲንግ ኢንዱስትሪ ደግሞ 10.9% ያክሉን የቅጥር ሁኔታ ፈጽመዋል ነው የሚለው። Thus, three industrial groups together employed close to 75% of the total workforce of the manufacturing subsectors for the year 2007 and 8። እዚህ ጋር በ2007 እና 8 ላይ ያለው መረጃ ነው እያስቀምጣልን ያለው።
ስለዚህ ሶስቱ የኢንዱስትሪያል ግሩፖች 75% የሚደርሰውን ቶታል ወርክ ፎርስ ስንል የትኛው በማኑፋክቸሪንግ ሰብ ሴክተር ያለው ማለት ነው 75% ያክሉን ይይዛሉ። The relative importance of the rest of the industrial group in terms of employment varies between 2.1% in wood and furniture manufacturing to 8.8% in textile product manufacturers ይለናል። እንደነገርኳችሁ እዚህ ጋር እንግዲህ ከዚህ ፐርሰንት ወደዚህ አደገ፣ ከዚህ ወደዚህ ሆነ። እነዚህን ቁጥሮች መያዝ ካለባችሁ ያዙ። ግን የሚጠቅማችሁን ነገርኳችሁ። የሚጠቅማችሁ የኢንዱስትሪው ዘርፍ በኢትዮጵያ ያበረከተው ነገር ምንድን ነው? ኦኬ፣ መቼ ተጀመረ፣ መቼ ምን ላይ ደረሰ፣ እንዴት ሆነ የሚለውን እንጂ እነዚህ ዳታዎች 2.1% ነበር ከዛ እንደዚህ ያለ ምናምን ይሄ ለሪፖርት ነው። ሌላው ፎሬን ኤክስቼንጅ ኮንትሪቢዩሽን አመጥቷል ወይ ነው ኢንዱስትሪው። አሁን ኢንዱስትሪው ያመጣቸውን ነገሮች ይው። የመጀመሪያ እዚህ ጋር አውትፑት ኮንትሪቢዩሽን ከፕሮዳክሽን ጋር አይተናል። ሁለተኛ ኤምፕሎይመንት ወይም ቅጥር የስራ ዕድል በመፍጠር፣ ሶስተኛ ደግሞ ፎሬን ኤክስቼንጅ ኮንትሪቢዩሽን ወይ የውጭ ምንዛሬ በማምጣት። እንግዲህ ማኑፋክቸሪንግ ዘርፍ ካለ ወይም ደግሞ የኢንዱስትሪ ዘርፍ ካለ የተለያዩ ፕሮዳክቶች ይመረቱና ኤክስፖርት ይደረጋሉ። ኤክስፖርት የሚደረጉ ከሆኑ ደግሞ ግብይቱ በውጭ ገንዘብ ነው፣ በዶላር ነው። ስለዚህ በዶላር ተሸጠ ማለት ፎሬን ኤክስቼንጅ ወይም ደግሞ የውጭ ምንዛሬ ያመጣ ማለት ነው። More than 90% of the nation's foreign currency earning comes from the agricultural sector። እንግዲህ 90% የሚደርሰው የውጭ ገንዘብ የሚገኘው ወይም የውጭ ምንዛሬ የሚገኘው ከግብርናው ዘርፍ ነው ብለናል። The poorly developed industrial sectors of Ethiopia contribute very little to the foreign currency earning of the nation። እንግዲህ ሀገሪቱ ከምታገኘው የውጭ ምንዛሬ በጣም ዝቅተኛውን ነው የኢንዱስትሪው ዘርፍ የሚሸፍነው ማለት ነው። Textile generate 41.5% of the sector foreign exchange which is the largest contribution። በዋናነት ደግሞ በኢንዱስትሪው ውስጥ ቴክስታይል ነው ጀነሬት የሚያደርገው 41.5 ያክል ፐርሰንቱን ማለት ነው። ፉድ ኤንድ ቤቨሬጅ፣ ሌዘር ኤንድ ፉትዌር follows as the second and third with 32.9% and 10.8% respectively። የፉድና ቤቨሬጅ 32.9፣ ሌዘር ኤንድ ፉትዌር የሚባለው ደግሞ 10.8%ን ያክል የውጭ ምንዛሬ ያመጣልናል። ከዛ በዚህ ዓመተ ምህረት የኛ ያህል ብር አመጣን፣ በዚህ ዓመተ ምህረት የኛ ያህል አገኘን ምናምን ነው የሚለው ቀጥሎ ያለው ማለት ነው። ለምሳሌ the total value of wood and furniture and chemical export in 2007 and 8 was ብር 43,269.7 and 30,198.9 respectively ይላል። ኦኬ ምኑ the total value of wood and furniture and chemical export የውድና ፈርኒቸሩ 43,269.7 ብር አመጥቷል በ2007 የውጭ ምንዛሬ ማለት ነው። and chemical ኤክስፖርቱ ደግሞ 30,198.9 ያክል ገንዘብ ተገኝቷል ይለናል። This can take an indicators of the potentials of the nation has in bringing in a foreign currency from non-traditional commodities እያለ ይቀጥላል። እንግዲህ በዋናነት የውጭ ምንዛሬን በማምጣት አንጻር ወይም በማምጣት ረገድ የኢንዱስትሪው ዘርፍ ምን ያህል ሚና ተጫውቷል የሚለውን ነገር ነው የሚገልጽልን። እዚህ ጋር ምን ይላል? the benefit of Ethiopian manufacturing subsector from the preferential treatment which the developed world offers are great. In this regard, the African Growth and Opportunity Act, which allows some developing countries, including Ethiopia, to have access to the US textile market without tariff and quotas in most notable opportunity ይላል። እዚህ ጋር መሰላችሁ የአገዋ የሚባል ታወቃችሁ፣ አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት የሚባል ወይም ስምምነት ነው። አገዋ ሲባል ሰምታችሁ ታወቃችሁ። የተለያዩ ኢንዱስትሪ ፓርኮች አሉ በኢትዮጵያም በሌሎች ሀገሮችም ማለት ነው።
ሶ ምን መሰላችሁ እዚህ ጋር የሚካሄደው ልብስ ወይም ጨርቃ ጨርቅ ይመረታል። ይመረትና ወደ አሜሪካን ሀገር ሲላክ ተቀረጥ ነፃ በሆነ ነው። ይህ እንግዲህ አፍሪካ ላይ ያሉ ሀገሮችን ታዳጊ ሀገሮችን ለመታደግ ሲባል የሚደረገው ኦፖርቹኒቲ ነው። ግን በመሀል በፖለቲካ ምናምን ምክንያት አገዋ የሚባለው ነገር ተቋረጠ። ብዙ ሰራተኞች ከኢንዱስትሪያል ፓርኩ ተባረሩ። ኦኬ እንግዲህ አሜሪካ የሆነ ነገር ስታደርግ በይደወይ እንዲሁ በነፃ አይደለም የምታደርገው። ኮንትሪቢዩት የምታደርገው ሀገር ላይ የሆነ ጥቅም ትፈልጋለች። ስለዚህ ኢትዮጵያ ውስጥም የሆነ ጥቅም ነገር ፈለገች፣ ስፔሻሊ የፖለቲካ ጥቅም። ከዛ ሳይሳካ ቀረ፣ አገዋ የሚባለው ተቋረጠ። ብዙ ሰራተኞች የስራ እድል አጡ ማለት ነው፣ ወይም ከስራ ተባረሩ። European countries are also opening their market to African manufacturing product. For instance, Ethiopia can now sell its sugar products in the European market. እንግዲህ አውሮፓ ሀገሮችም እንግዲህ ከአፍሪካ እየገዙ ይገኛሉ የተለያዩ ማኑፋክቸሪንግ ፕሮዳክት። ለምሳሌ ኢትዮጵያ ስኳር ምናምን እያመረተች ለአውሮፓ ማርኬት ትሸጣለች። Therefore, the nation should try its best to benefit from this and other preferential treatments which the developed world is offering to the poorest nations of Africa. ባጭሩ እንግዲህ ስኳርም ሸጥን፣ ሰሊጥም ሸጥን፣ ቡናም ሸጥን ወይም ደግሞ በማኑፋክቸሪንግ ዘርፍ የሚመረቱ ጨርቃ ጨርቅም በሏቸው ሌሎች ነገሮች ወደ ውጭ መሸጣቸው የፎሪን ኤክስቼንጅ ወይም ደግሞ የውጭ ምንዛሬ ያመጣሉ። ሰው አንድ ሀገር የውጭ ምንዛሬ ማምጣት ከቻለ እያደገ ይመጣል ማለት ነው። ብዙ ሀገሮች ድሃ የሚሆኑ ፑር የሚሆኑት የውጭ ምንዛሬ በማጣታቸው ምክንያት፣ ዶላር በማጣታቸው ምክንያት ወደ ብድር እየገቡ ምናምን ያለበት ሁኔታ ስለሚፈጠር። ኦኬ ሌላው ዘ ሰርቪስ ሴክተር ኢን ኢትዮጵያን ኢኮኖሚ ነው። ሰርቪስ ሴክተር ላይ ስንመጣ this sector is composed of various subsectors that range from wholesale and retail trade to the restaurant and to education and health service provision. More specifically, the service sector include ብሎ እዚህ ጋር ዘርዝሯቸዋል። እንግዲህ ሰርቪስ ሴክተር ወይም አገልግሎት የሚሰጡ ዘርፎች ማለት ነው። ለምሳሌ የጤና አገልግሎት ሊሆን ይችላል፣ የትምህርት አገልግሎት፣ የቴሌኮሙኒኬሽን፣ የመብራት ምናምን የምንላቸው ማለት ነው። ስለዚህ እዚህ ጋር ዘርዝሯቸዋል። ሆል ስኬል እና ሪቴይል ትሬድ የሚባል አለ። ሆል ስኬል ማለት የጅምላ እና የችርቻሮ ንግድ የሚባለው ነገር አለ። ሆቴል እና ሬስቶራንቶችን ይዟል። እነዚህ ሰርቪሶች ናቸው። ትራንስፖርት እና ኮሚኒኬሽን አለ። ባንኪንግ ኤንድ ኢንሹራንስ ሰርቪስ አለ። ፐብሊክ አድሚኒስትሬቲቭ ኤንድ ዲፌንስ አለ። ኦኬ የአስተዳደር እና የመከላከያው ዘርፍ ማለት ነው። ኤጁኬሽን ወይም የትምህርት ዘርፍ አለ። ሄልዝ ኤንድ ዶሜስቲክ ኤንድ አደር ሰርቪሶች አሉ። እነዚህ በሙሉ ሰርቪስ ሴክተር ብለን እንጠራቸዋለን። ሜን ፊቸርስ ኦፍ ሴክተር የሴክተሩን ሜን ፊቸር ስናይ እንግዲህ ሴክተር ሼርስ ጂዲፒ was 45.1% during 2008 and 9 ምን ያህል 45% ያክሉን ይይዛል የሰርቪስ የምንለው ሴክተር። relatively small percentage of population about 10% has been engaged in the service sector እንግዲህ 10% የሚሆነው ነው በኤጁኬሽን፣ በሄልዝ፣ በባንኪንግ፣ በትራንስፖርቲንግ ኮሚኒኬሽን፣ በሆቴል እና ሬስቶራንት፣ ሆል ስኬል ኤንድ ሪቴል ትሬድ ውስጥ የሚሳተፈው 10% የሚደርሰው ፖፑሌሽን ነው ይለናል። The large contributions of the sector to the GDP comes mostly from the government employment. እዚህ ጋር እንግዲህ ላርጅ ኮንትሪቢዩሽን የሚመጣው ከየት ነው? በዚህ ሴክተር ውስጥ ካል ጂዲፒው የሚመጣው በመንግስት ተቀጣሪዎች ነው ወይም በመንግስት ሰራተኞች ማለት ነው። Significant achievement have been made in the area of health, trade, tourism, banking and insurance in the past few years. እንግዲህ ባለፉት ትንሽ ዓመታት በጤናው ዘርፍ፣ በንግዱ፣ በቱሪዝሙ፣ በባንኪንግ እና ኢንሹራንሱ ዘርፉ ትንሽ አቺቭመንት መጥቷል። Growth performance. The growth in the service sector has been significant following the reform carried out in the early 1990s. Consequently, its growth rate and hence its share in GDP has progressively increased during the last 2 decades ይላል።
በአጭሩ ያው እያደገ መምጣቱን ያመላክታል፣ ግን ዝቅተኛ ሰዎች ኢንጌጅ የሚያደርጉበት ጂዲፒው ደግሞ 45.1% አካባቢ እንደነበረ ምናምን ነው የሚገልጽልን። ሌላው ሮሉ ምንድን ነው? የሰርቪስ ሴክተር በኢትዮጵያ ኢኮኖሚ ያለው ሮል ሚና ምንድን ነው? The service sector plays an important role in the country's economy. Its contribution can be seen from three angles, namely output, employment, foreign exchange contribution. ልክ ቅድም ላይ ኢንዱስትሪያል ሴክተሩ ላይ እንዳየ ነው። ኢንዱስትሪያል ሴክተሩ ሶስት ነገሮችን አይተናል። አውትፑት አይተናል፣ ኢምፕሎይመንት አይተናል፣ ፎሪን ኤክስቼንጅ ኮንትሪቢዩሽን አይተናል። እዚህ ጋርም በሰርቪስ ሴክተሩም ልክ እንደዛው አውትፑቱን ስናይ the service sector has played a dominant role next to the agricultural sector in the Ethiopian economy. እንግዲህ በኢትዮጵያ ኢኮኖሚ ውስጥ ሰርቪስ ሴክተሩ ከአግሪካልቸር ቀጥሎ ትልቅ ሚና ይጫወታል። But in 2008-9 and 2009-10, the output contribution of the service sector in the Ethiopian dominated the agricultural sector, contributing about 45 and 46% respectively. አያችሁ በ2008-9 እና በ2009-10 አውትፑት ኮንትሪቢዩሽንን ስናይ በጣም ትልቅ ነበረ። በ2008-9 45% ያክል፣ በ2009-10 46% ያክል ይሸፍን ነበር ማለት ነው። ኦኬ እዚህ ጋር ምንድን ነው የሚለው? the output contribution of the service sector in Ethiopia dominated even agricultural ሴክተሩን ሁላ በልጦት ነበር ነው የሚለው። ኦኬ ሌላው ኤምፕሎይመንት ኮንትሪቢዩሽን ነው። ሁለተኛው ሰርቪስ ሴክተሩ በኤምፕሎይመንት ኮንትሪቢዩሽን ያደረገው ነገር ምንድን ነው? in Ethiopia the service sector is the second largest sector next to agriculture in terms of absorbing the significant parts of labor force. እንግዲህ ከፍተኛ የሰው ኃይል በመፈለግ በሁለተኛ ደረጃ የምናገኘው ሰርቪስ ሴክተሩ ነው። ከማን ቀጥሎ? ከአግሪካልቸር። about 1.4% of the total labor force is employed in the health and education sector, while about 0.5% employed in the communication and transportation sector ይላል። 1.4% የሚደርሰው በጤናና በትምህርት፣ 0.5% የሚደርሰው ደግሞ በኮሚኒኬሽን እና በትራንስፖርት ሴክተር ውስጥ ይሳተፋል፣ ይቀጠራል ይለናል ማለት ነው። ኦኬ in Ethiopia a significant number of mostly permanent employment opportunity are being created because of the rapid growing economy. እንግዲህ በኢትዮጵያ ውስጥ ቋሚ የቅጥር ወይም የስራ እድል እየተፈጠረ ያለው እንግዲህ ራፒድ ግሮዊንግ ኢኮኖሚ ወይም ደግሞ ኢኮኖሚ እያደገ በመምጣቱ ነው የሚለን። in particular employment opportunity are being created by sustained government effort to enhance private sector investment. እንግዲህ የቅጥር ሁኔታ ወይም የስራ እድልን ለመፍጠር በምን ሁኔታ መሰላችሁ? መንግስት የግሉን ዘርፍ በማስፋፋት ወይም ብዙ የግል ኢንቨስተሮች እንዲኖሩ በማድረግ the big push in the infrastructure development የመሰረተ ልማት ስራዎችን በማሳደግ the expanding service industry የሰርቪስ ኢንዱስትሪውን በማሳደግ the rapid growing horticulture sectors ሆርቲካልቸር የምንለው እንግዲህ ስለ እጽዋት ብቅለት የሚያጠና ክፍል ነው ማለት ነው። የእሱ እድገት ራሱ የቋሚ የኤምፕሎይመንት ኦፖርቹኒቲዎችን እያሰፋ እንደመጣ ይነግረናል። ስለዚህ በኤምፕሎይመንት ኮንትሪቢዩሽን የሰርቪስ ሴክተሩን ይመስላል። ሌላ የፎሬን ኤክስቼንጅ በማምጣት ወይም ደግሞ የውጭ ምንዛሬ በማምጣት ረገድስ ምን ያክል ሚና ተጫውቷል? ኦኬ እሱን ስናይ ደግሞ the value of exports of service increased from $261 million in 1980s to $348 million in 1998, representing the average growth rates of 33%. በሰርቪስ ሴክተሩ እንግዲህ ኤክስፖርት በማድረግ በ1980 $261 ሚሊዮን ያክል የተገኘበት፣ በ1998 ደግሞ $348 ሚሊዮን ያክል የተገኘበት፣ ይህም እንግዲህ 33% እድገት ማምጣቱን የሚያሳይ እንደሆነ ይነግረናል ማለት ነው። In 2008-9 foreign exchange incomes earned from the service providers such as the Ethiopian Airline, the Ethiopian Shipping Line, as well as from various service subsectors such as tourism, communication, insurance, and financial services collectively reached nearly $2 billion when compared to just $1.5 billion
for the exports of the good ይለናል። ባጭሩ እንግዲህ እዚህ ጋር ያሉ የተዘረዘሩ ነገሮች የኢትዮጵያ አየር ላይን አለ፣ ሺፒንግ ላይን አለ፣ ኮሚኒኬሽን፣ ቱሪዝም ምናምን የሚባሉ ነገሮች ተጠራቃቅመው ወደ $2 ቢሊዮን ያክል እንደተገኘ ይነግረናል ማለት ነው። ኮምፖነንትስ ኦፍ ሰርቪስ ሴክተር የምንላቸው ደግሞ ምን ናቸው? The service sector or service industry is one of the three main economic sector። እንግዲህ ሰርቪስ ሴክተር ወይም ደግሞ ሰርቪስ ኢንዱስትሪ የምንለው one of the three main economic sector ከኢኮኖሚክ ሴክተሮች መካከል ከሶስቱ አንዱ ነው ይለናል። The basic characteristic of this sector is the production of services also known as intangible goods and does not include the goods producing sector። እነዚህ እንግዲህ ኢንታንጂብል ሊጨበጡ ሊዳሰሱ የማይችሉ ሸቀጦች ልንላቸው እንችላለን። ሰርቪስ ሴክተሩ የሚያመርታቸው ነገሮችን ማለት ነው። This sector is composed of various subsectors. More specifically, the service sector includes trade, hotel and restaurant, transport and communication, education, banking and insurance, public administration and defense, health and other service። እነዚህ ነገሮች በሙሉ ከሰርቪስ ሴክተር ውስጥ ነው የምንመድባቸው። According to the Ethiopian National Income Account and Classification, the first 5 subsectors are referred to as the distributive service, while the remaining are other services ብሎ ይከፍላቸዋል በሁለት ማለት ነው። ከዛ በኋላ በዚህ ዓመተ ምህረት ይህን ያህል ፐርሰንት በዚህ ይህን ያህል ምናምን እያለ እዚህ ጋር እንዳለ ታሪኩን ያወራል።